ኦፕሬሽን ባርባሮሳ የምስራቃዊ ግንባር የደም ወንዝ ያጥለቀለቀው ዘመቻ። ሰላም ጤና ይስጥልን ውድ የብርቅ ሚዲያ ተከታታዮቻችን፣ ዛሬ በብርቅ ድንቅ ታሪክ ማህደራችን የዓለማችንን ድንቅ ታሪኮች መዝገብ መካከል የምናጋራችሁ ይሆናል። ቻናላችን ሰብስክራይብ፣ ላይክ ያደረጋችሁ እስከ መጨረሻው አብራችሁን ሁኑ። የዓለማችን ታሪክ በጦርነትና በፖለቲካዊ ሴራዎች የተሞላ ከመሆኑም በላይ በየጊዜው አስገራሚና አሳዛኝ ታሪኮችን በውስጡ ይዟል። ከነዚህም ውስጥ በሁለተኛው የዓለም ጦርነት ወቅት የተካሄደው ኦፕሬሽን ባርባሮሳ ትልቁና ደም አፋሳሹ ዘመቻ በመሆን የብዙ ሚሊዮን ሰዎችን ሕይወት የቀጠፈ ነው። ይህ ዘመቻ የአዶልፍ ሂትለርን የጀርመን ጦር ዌርማክትንና የጆሴፍ ስታሊን የሶቪየት ህብረት ቀይ ጦርን ሬድ አርሚን አጋጥሞ ታላቅ የፍልሚያ ታሪክ የጻፈበት የታሪክ አጋጣሚ ነው። የታሪክ ቅድመ ሁኔታ ሂትለር በፈረንሳይና በፖላንድ ላይ ድል ከተቀዳጀ በኋላ አውሮፓን በሙሉ ቁጥጥሩ ስር አድርጎ ወደ ምስራቅ አቅጣጫ ትኩረቱን አደረገ። የሶቪየት ህብረት እጅግ ሰፊ የሀብት ምንጭና መሬት እንዳላት ስለተገነዘበ ይህንን የኮሚኒስት መንግስት በመደምሰስ የጀርመንን አገዛዝ የጀርመን ራይክ ህልውና ለብዙ ሺህ ዓመታት ለማረጋገጥ ያለመ እቅድ ነበረው። ይህ አደገኛና ትዕቢት የተሞላበት ውሳኔ በሰኔ 22 1941 እውን የሚሆንበት ደረጃ ላይ ደረሰ። ነገር ግን ከዛ በፊት አንደኛው የዓለም ጦርነት ሲገባደድ አሸናፊ ሀገሮች ለጦርነቱ ምክንያት የነበረችውን ጀርመንን ለመቅጣት የወሰኑት በብዙ መንገዶች ነበር። ከነዚህም መካከል አውሮፓውያን በጦርነቱ ያጧትን እያንዳንዷን ፍንካሽ ሳንቲም ከነወለዱ ማስከፈልን ጨምሮ በጦርነቱ ምክንያት የጠፋውን ህይወት፣ የጎደለውን አካልና የወደመውን መሰረተ ልማት ሁሉ ጠቅላላ ሂሳቡን ገቢ እንድታደርግ ጀርመንን የማስገደድ ውል ማስገባት ሲሆን፣ ሌላኛው ደግሞ ሁለተኛ ስጋት እንዳትሆን በሚል ስሌት የጀርመንን ግዛቷን ለአራት በመሸንሸን ከፊሉን ለቤልጅየም፣ ከፊሉን ለፖላንድና ከፊሉን ለቼኮስሎቫኪያ በመስጠት ጀርመን ከዚህ የቀረውን ግዛት ይዛ አንገቷን ደፍታ እንድትቀመጥ የማድረግ አካሄድ ነበር። ነገር ግን በጊዜ ሂደት ታሪክ እንደሚያሳየው ጀርመኖች ስለ ራሳቸው ከሚሰማቸው ማንነት አንጻር ጀርመንን ያህል ህዝብ በፖላንድ ገበሬ ስር እንደ ሁለተኛ ዜጋ ሆኖ እየተቀመጠ መኖር ትልቅ ቁጭትን ፈጠረ። ይህም የተፈጠረው ቁጭት በሂደት እንደ ሂትለር ላለው አምባገነን ለጀርመን ናሽናሊዝም መወለድ ምክንያት ሆኖ አረፈውና ሁለተኛው የዓለም ጦርነት ፈነዳ። ጦርነቱ እንደ አውሮፓውያን አቆጣጠር መስከረም 1939 ሲጀምር ከፈረንሳይ ስካንዲቪያን ያሉት ሀገሮች በጥቂት ጊዜያት ውስጥ በጀርመን እጅ ለመውደቅ ማድረግ የቻለ ነበር። ከዚያም በቀጣዮቹ 2 ዓመታት ውስጥ የናዚ ጀርመን ጦር የቀረውን ዓለም ለማስከበር የሚያስችለውን የጦር ኃይልና የስንቅና የትጥቅ ዝግጅት ለማስገኘት በድፍን አውሮፓ የሰው ኃይል እየመለመለና ለመሳሪያ ማምረቻ የሚሆን ብረታ ብረቶችን በመዝረፍ ላይ ተጠምዶ የከረመ ሲሆን በ1941 ፊቱን ወደ ምስራቅ በማዞር የሰው ልጅ ታሪክ ውስጥ ባልታየ ደረጃ በአንድ ግንባር ብቻ ከኋላው ከፍተኛ ተጠባባቂ ያለውና 3000 ያህል ታንኮችን የታጠቀ 3 ሚሊዮን ጦር ኃይል ይዞ ኦፕሬሽን ባርባሮሳ በሚል መጠሪያ ዘመተ። ይህ ጦር ከባልቲክ ተነስቶ እስከ ጥቁር ባህር ድረስ በመዝለቅ የሶቪየት ህብረትን ግዛት ሰንጥቆ ለመግባት የፈጀበት 10 ቀናት ብቻ ነበር። እዚህ ላይ ያለው ትልቁ ነጥብ በዚህ በሁለተኛው ዓለም ጦርነት ወቅት የሩሲያ ቀዩ ጦር የገጠመውና የኋላ ኋላ ተጠናክሮ አከርካሪውን የሰበረው የጀርመን ጦር ብቻ ሳይሆን በውድም ይሁን በግድ ከድፍን አውሮፓ ተመልምሎ ከናዚ ጀርመን ጋር አብሮ ወደ ሩሲያ ግንባር የተመመው ጭምር ሲሆን የዛሬውን አውሮፓን የፑቲንን ራሽያን የኃይል አሰላለፍ አዲስ ነገር እንዳልሆነ እንረዳዋለን። ዘመቻው ተጀመረ። ከዕለቱ ንጋት ጎህ ሲቀድ ከ3 ሚሊዮን በላይ የጀርመን ጦር ከ3000 በላይ ታንኮችና 5000 የጦር አውሮፕላኖች የሶቪየትን ድንበር በሶስት ዋና ዋና አቅጣጫዎች ሰንጥቀው ገቡ። የጀርመኑ ጦር ሰሜናዊ ቡድን ወደ ሊንግራንድ፣ ማዕከላዊ ቡድን ወደ ሞስኮና ወደ ደቡባዊ ቡድን ወደ ዩክሬን በመንቀሳቀስ ብሊትዝሪግ ወይም ደግሞ የፍጥነት ጦርነት ተብሎ የሚታወቀውን ስልት ተግባራዊ ያደረገ። በጊዜው ስታሊን ጦር ለዚህ ጥቃት ዝግጁ አልነበረም። ስታሊን የጀርመንን ወረራ በተመለከተ ከስለላ ድርጅቶቹ ማስጠንቀቂያ ቢደርሰውም የማይደፈረው የጀርመንና የሶቪየት ህብረት ስምምነት ናዚ ሶቪየት ናን-አግሬሽን ፓክት በሚል እምነት ጥቃቱን እንደ ከንቱ ወሬ ቆጥሮት ነበር። በዚህ ምክንያት በጦርነት የመጀመሪያዎቹ ሳምንታት የሶቪየት ጦር ከፍተኛ ውድመትና ኪሳራ እንዳጋጠመው ትልቅ ምክንያት ሆነ። በሚሊዮኖች የሚቆጠሩ ወታደሮች ተማርከው በርካታ መሳሪያዎችና ቁሳቁሶች ወደሙ። የጀርመኑ ሰፊ የጦር መሳሪያዎችና ወታደሮች ሶቪየትን ሰፊ መሬት እንዳውሎ ነፋስ ሰንጥቀው ገቡ። እቅዱ መሰናክል ገጠመው። በመጀመሪያው ወር ውስጥ የጀርመን ጦር እጅግ ፈጣን ግስጋሴ አሳይቶ የነበረ ቢሆንም ይሁንና 3 ዋና ዋና ችግሮች የሂትለርን እቅድ አደናቀፉት። የመጀመሪያው የሶቪየት ህብረት የቆዳ ስፋትና ጥልቀት ነበር። የጀርመን ጦር እየገፋ በሄደ ቁጥር አቅርቦቶች ማግኘት እየከበደው መጣ። ሁለተኛው የሶቪየት ህብረት ህዝብ ያሳየው እልህ አስጨራሽ ተቃውሞ ነበር።
ተራ ዜጎች፣ ሴቶችና ህጻናት ጭምር ለሀገራቸው ሲሉ የጀርመንን ጦር በግንባር ቀደምትነት ታግለዋል። ሶስተኛውና ዋነኛው መሰናክል ደግሞ የራሻ አስቸጋሪ ክረምት ወቅት ነበር። የጀርመኑ ጦር ለክረምት ጦርነት የሚያስፈልገው መሳሪያም ሆነ ልብስ አልነበረውም። ከባድ በረዶና ቅዝቃዜ የጀርመኑን ጦር ማሽኖች አስቆማቸው። የራሽያው ጀነራል በረዶ ጀነራል ዊንተር የሶቪየት ወታደሮችን ከፍ አድርጎ የጀርመን ወታደሮችን አቆዘመ። በሺዎች የሚቆጠሩ የጀርመን ወታደሮች በበረዶና በረሃብ ተዳክመው ጦርነቱን ተቀላቀሉ። የለውጥ ምዕራፍ። ሞስኮ ደርሰው ከተማውን ሊቆጣጠሩ ጥቂት ሲቀራቸው የጀርመኑ ጦር መተንፈሻ አጣ። የሞስኮ ዘመቻ የጀርመን ጦር የማይበገር መሆኑን ያሳየበትን አስተሳሰብ ሰበረው። ይህም የሁለተኛው ዓለም ጦርነት የለውጥ ምዕራፍ ነበር። ታሪኩን ወደ ኋላ ሄደን የጀመርነው ስለ ጆሴፍ ስታሊን ልጅ ያዕቆብ ስታሊን አንድ ነገር ለማለት ነው። በውትድርና ማዕረግ የኮሎኔልነት ማዕረግ ላይ የደረሰው ያዕቆብ ስታሊን በአንድ ወቅት ወላጅ አባቴ በፍቅር ህይወቴ ውስጥ ምን ሲደረግ ጣልቃ ይገባብኛል በሚል ብስጭት በተፈጠረ አምባጓሮ የተነሳ ራሱን ለማጥፋት ወስኖ ሽጉጡን ቢጠጣም የጠጣት ቀለሃ ግን ልቡን ሳትነካ ስጋ ለስጋ ሄዳ በመውጣቷ የተነሳ ከሞት ተርፎ ሆስፒታል ይገባል። ይህንን የሰማው ስታሊን ግን በመደንገጥ ፋንታ ልጁ የተኛበት ሆስፒታል ድረስ በመሄድ አንተም ብሎ ወታደር፣ አንተም ብሎ ተኳሽ፣ ይህንን እንኳን በቅጡ ማድረግ አቅቶህ እዚህ ተንጋለህ እንደ ነፍሰ ጡር ሴት ታመጣለህ የማትረባ ነበር ያለው። በዚህ አይነት አጋጣሚ ከሞት የተረፈው ያዕቆብ ስታሊን ከብዙ ጊዜ በኋላ ከሞስኮ 120 ማይልስ ርቀት ላይ በተከበበው 300,000 ያህል የቀዩ ጦር ጋር አብሮ መማረኩ ይሰማል። ያዕቆብ ስታሊን እጁ ውስጥ ያስገባው አዶልፍ ሂትለር ደግሞ አጋጣሚውን በመጠቀም ወደ ጆሴፍ ስታሊን መልእክት ይልክለታል። እንደራደርና ስምምነት እናድርግ ይለዋል። ምን እናደርግ ሲለው ልጅህን ልልቀቅልህና ወታደሮቹ የማረኩብኝን ፊልድ ማርሻል ፍሬድሪክ ጳውሎስን ልቀቅልኝ የሚል ነበር። ይህ የተማረከው የጀርመኑ ፊልድ ማርሻል ደግሞ በናዚ ጦር ውስጥ አንቱ የተባለና የናዚ ጀርመን ጦር ማስተር ማይንድ ከሚባሉት በጣት ከሚቆጠሩት መካከል አንዱ ነበር። ይህ ጥያቄ የቀረበለት ስታሊን ግን ይህንን መልስ ለመመለስ 2 ጊዜ ማሰብ አላስፈልገውም። ስማ አለው፣ እኔ ስታሊን አንድ ተራ ወታደር በፊልድ ማርሻል የምቀይር ሞኝ ንጉስ አይደለሁም በሚል አስገራሚ መልስን መለሰለት። በዚህም መልስ ተስፋ ያልቆረጡት ጀርመኖች ያዕቆብ ስታሊንን አስረው ቢያቆዩትም ከ2 ዓመታት የእስር በኋላ ጀርመን ውስጥ በሚገኝና ሳንሽንሃውሰን በተባለ ኮንሰንትሬሽን ካምፕ ውስጥ የኤሌክትሪክ አጥር በመጨበጥ ገዛ ህይወቱን ለማጥፋት ተገዷል። ወደ ዘመቻው ፍጻሜ ስንመለስ ኦፕሬሽን ባርባሮሳ በመጨረሻ ዓላማውን ሳያሳካ ቀርቷል። ሂትለር የደም ወንዝ ብሎ የሰየመውን የሶቪየት መሬት እጅግ ውድ ዋጋ ከፈለበት። ዘመቻው የጀርመንን ጦር በእጅጉ አዳክሞ ለሶቪየት ህብረት ደግሞ ከባድ መስዋዕትነትን አስከፍሎታል። ከ27 ሚሊዮን በላይ የሶቪየት ህብረት ዜጎች ህይወታቸውን በጦርነቱ አጥተዋል። ኦፕሬሽን ባርባሮሳ የሰው ልጅ በታሪክ ካደረጋቸው እልህ አስጨራሽ ጦርነቶች አንዱ በመሆን የሰው ልጅ መዘንጋት የሌለበት የጭካኔና የፍልሚያ ምሳሌ ነው። የዚህ ዘመቻ ውጤት የሁለተኛው ዓለም ጦርነትን ሂደት የለወጠ ከመሆኑም በላይ ለቀጣዮቹ ዓመታት በዓለም ፖለቲካዊና ወታደራዊ ግንኙነት ላይ ከፍተኛ ተጽዕኖን አሳድሯል። ለዛሬ ያዝንላችሁ የብርቅ ድንቅ ከታሪክ ማህደር መረጃችን ይህንን ይመስል ነበር። እስከ ቀጣይ ሰላም ቆዩ።